በአሜሪካ በደረሰው ከባድ የበረዶ ማዕበል ከ800 ሺህ በላይ ሰዎች የኤሌክትሪክ አገልግሎት ተቋርጦባቸዋል። ሰኞ ዕለት ሀገሪቱን በመታው ከባድ የበረዶ ማዕበል ምክንያት በመላው አሜሪካ ከ821 ሺህ በላይ ሰዎች የኤሌክትሪክ አገልግሎት ተቋርጦባቸዋል። ከፍተኛ የኃይል መቋረጥ የተመዘገበው በቴኔሲ ግዛት ሲሆን እዚያም እስከ 255452 የሚደርሱ ደንበኞች የኤሌክትሪክ አገልግሎት ተቋርጦባቸዋል። የብሔራዊ አየር ሁኔታ አገልግሎት ዋቢ በማድረግ ጂቢ ኒውስ እንደዘገበው ከሆነ 17 ግዛቶች የአስቸኳይ ጊዜ አዋጅ ያወጁ ሲሆን የአደጋ ጊዜ ቡድኖችና አስፈላጊው ቁሳቁሶች ዝግጁ መደረጋቸውም ተገልጾ ነበር። ከፍተኛ የበረዶ ዝናብ ባልደረሰባቸው አካባቢዎች ሳይቀር አደገኛ የበረዶ ክምችት ሊከሰት እንደሚችል የአየር ሁኔታ ትንበያ ባለሙያዎች ማስጠንቀቃቸው የተለያዩ መገናኛ ብዙሃን ዘግበዋል። በዚህም ከባድ የበረዶ ማዕበል ምክንያት ትናንትና የ6 ሰዎች ሕይወት ማለፉ ተዘግቦ እንደነበር የሚታወስ ነው። በመላው አሜሪካ ከ16000 በላይ በረራዎች የተሰረዙ ሲሆን በሀገሪቱ በሚገኙ አየር ማረፊያዎች ደግሞ በሺዎች የሚቆጠሩ በረራዎች ተስተጓጉለዋል ሲል ነው ቢቢሲ ዘገበው።